ማገልገል ስማቸውን ያስጠሩት ኮሎኔል ግርማ አይኔ ህይወታቸው ማረፉ ተሰምቷል። በወሊሶ ከተማ ተወልደው ያደጉት ኮሎኔል ግርማ በ1944 የያኔውን አየር ኃይል ተቀላቅለው ለ30 ዓመታት ያህል ሲያገለግሉ ከቆዩ በኋላ በ1973 ወደ መከላከያ ሰራዊት ተዘዋውረው የትምህርት ክፍል ኃላፊ እንዲሁም የውጭ እርዳታ ክፍል ኃላፊ በመሆን አገራቸውን ሲያገለግሉ ቆይተዋል። በጦር ሜዳ ውሏቸው በርካታ ውጊያዎችን በቆራጥነት የመሩት ጄኔራል ታሪኩ አይኔ የታላቅ ወንድም የሆኑት ኮሎኔል ግርማ አይኔ ታናሽ ወንድማቸው ጄኔራል ታሪኩ በተቀነባበረባቸው ሴራ የካቲት 7 ቀን 1980 ከአስመራ ከተማ ወጣ ብላ በምትገኘው አዲ ጉዳድ ከተማ መረሸናቸውን ተከትለው ከአገር ለመውጣት ተገደዋል። ለአገራቸው ቀናኢ ለሰንደቅ ዓላማቸው ታማኝ የነበሩት ኮሎኔል ግርማ ሳይወዱ ከአገራቸው ከወጡ በኋላ በስደት በኖሩባት አገረ ካናዳ በበጎ ምግባራቸው የተመሰገኑ በተለይም ኢትዮጵያን ሲኒየርስ ክለብ የተሰኘውን ምግባረ ሰናይ ማህበር አመራርነታቸው በካናዳ ቶሮንቶ የሚገኘውን የኢትዮጵያ ማህበረሰብ በአባታዊ ፍቅር ሲያገለግሉ ቆይተዋል። በንጉሱ ዘመን የኮሎኔልነት ማዕረግ ያገኙት ኮሎኔል ግርማ ከዚያ በኋላ የነበራቸው አገልግሎት ለከፍተኛ ማዕረግ ብቁ ቢያደርጋቸውም የኢሰፓ አባል አይደለህም ቤተክርስቲያን ትሄዳለህ በሚል መነፈጋቸው ይነገራል። በስደት በሚኖሩባት በካናዳ ህይወታቸው ያለፈው የእኚህ ታላቅ ኢትዮጵያዊ አርበኛና የአገር አገልጋይ ሥርዓተ ቀብር ማግሰኞ ማርች 24 በቶሮንቶ ተክለ ሃይማኖት ቤተክርስቲያን 10 AM ላይ እንደሚፈጸም ብርሃን ቲቪ ያገኘው መረጃ ያመለክታል። አስቀድሞ ህይወታቸው ያለፈ ሴት ልጃቸውን ጨምሮ የ3 ወንድና የአንዲት ሴት ልጅ አባት የነበሩት ኮሎኔል ግርማ